በዩኤስ አፍሪካ ቢዝነስ ጉባኤ የ17ኛው በሉዋንዳ አንጎላ አዘጋጅነት ተካሂዷል። እንዳያችሁት በኢትዮጵያ በኩል የነበረው ተሳትፎ አጠቃላይ በሶስት መልኩ ልናየው እንችላለን። አንደኛው ዴሊጌሽኑ ወይም ልኡካን ቡድኑ የተመራው በክቡር የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንደመሆኑ በከፍተኛ ደረጃ ውይይቶች የሚፈልጉ ጉዳዮች ስለነበሩ ያን በክቡር ፕሬዝዳንት ደረጃ አድርገናል። ከክቡር የአንጎላ ፕሬዝዳንት ሎሬንሶ ጋር የነበረው ውይይት አንደኛው ነው። ከአሜሪካ ፕሬዝዳንት የአፍሪካ ጉዳዮች ከፍተኛ አማካሪ ዶክተር ማሳድ ፋሪስ ቦሎስ ከሳቸውም ጋር እንደዚህ ሁለትዮሽ ውይይት ተደርጓል። የዚህ ጉባኤ ዋና አዘጋጅ የሆነው የኮርፖሬት ካውንስል ኦን አፍሪካ የሚባለው ድርጅት ዋና ስራ አስፈጻሚ ጋርም እንደዚህ በሁለትዮሽ ውይይት ተደርጓል። ይሄ አንደኛው። ሁለተኛው ደግሞ በተለያዩ ጉባኤዎች በመሳተፍ የጉባኤው አካል በሆኑ የተለያዩ መድረኮች በመሳተፍ የኢትዮጵያን አቋም የኢትዮጵያን እይታ ማንጸባረቅ ነው። ይሄ በክቡር የፌዴሪ ፕሬዝዳንት ደረጃ አንድ እንዲሁም ደግሞ በክቡራን የኢትዮጵያ ኢንቨስትመንት ኮሚሽን ዋና ስራ አስፈጻሚ ዋና ኮሚሽነርና በኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ በቅደም ተከተል ክቡር ዶክተር ዘለቀ እና በክቡር ዶክተር ብሩክ የተደረጉ ተሳትፎች ሁለት ተሳትፎች ነበሩ። በዚህ ኢትዮጵያ ምን ያክል ለኢንቨስትመንት ምቹ እንደሆነች ያላትን እይታ ያሳየችበት የአፍሪካና የአሜሪካ የቢዝነስ ትስስር ምን መምሰል እንዳለበት እንዲሁም በሀገራችን የምናቀርባቸው ያሉን መልካም እድሎች መልካም አጋጣሚዎችና አለኝታዎች ኢትዮጵያንም በኢትዮጵያም ላይ ኢንቨስት አድርገው ተጠቃሚ መሆን የሚችሉ ኩባንያዎችን የሚስቡ ያሉ የፖሊሲ ማዕቀፎችን እድሎችን ያንጸባረቅንበት ያሳየንበት መድረክ ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ በክቡር ዶክተር ብሩክ ድርጅት የሚመሩት ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግስ እና በአሜሪካ ኢንተርናሽናል ፋይናንሻል ፓርትነርስ በተባለ ድርጅት መካከል እንዳያችሁት የተደረገው የመግባቢያ ስምምነት ፊርማ ስነ ስርዓት ነው። ይሄ ምንድነው? ምልክታዊ ፋይዳውም ከፍ ያለ ነው። ኢትዮጵያ በሆስፒታሊቲ ኢንዱስትሪ ወይም ደግሞ በዚህ በሆቴልና መስተንግዶ አገልግሎት በቱሪዝም ከፍ ያለ ስራ እየሰራች ነው። እንደምታውቁት ክቡር ጠቅላይ ሚኒስትር ራሳቸው ትኩረት ሰጥተውት በተለያዩ የሀገራችን ክፍሎች የቱሪዝም ዘርፉ እንዲነቃቃ ከፍ እንዲል ኢትዮጵያ ካላት አለኝታ አንፃር የመሰረተ ልማት ዝርጋታችን በጣም ዝቅተኛ ሆኖ ነው የቆየው። ክቡር ጠቅላይ ሚኒስትር የጀመሯቸው የተለያዩ የሆቴልና ሪዞርት ግንባታዎች በየቦታው የሎጆች ግንባታዎች የመንገድ ማስፋፋት የአውሮፕላን ማረፊያዎች ማስፋፋት ይሄ በሙሉ ቱሪዝሙን የሚያንቀሳቅስ ነው። ኢትዮጵያ ለየት ያለ ገጸ በረከት አላት። ታሪኳን መናገር ትችላለች። ተፈጥሮዋ ይናገራል። የህዝቦቿ ባህልና አኗኗር ይናገራል። ስለዚህ እነዚህ ለዓለም መድረክ ለማምጣት ደግሞ መሰረተ ልማቶችን መዘርጋት የግድ አስፈላጊ ነው። የቱሪስት መዳረሻ ቦታዎች የምንላቸው በአግባቡ የቱሪስቶች ማረፊያ ከሌላቸው በአግባቡ መሰረተ ልማት ካልተዘረጋ የትራንስፖርት ወዘተ ዝም ብሎ ቃላዊ ወይ አፋዊ ብቻ ሆነን ነው የምንቀረው። ያንን ለመቀየር ያስፈልጋል። በዚህ ረገድ የኢትዮጵያ ኢንቨስትመንት ሆልዲንግስ ከፍ ያለ ስራ ሰርቷል። ከ200 ሚሊዮን ዶላር በላይ የሚያወጣ ከፍ ያለ በዓለም አቀፍ ደረጃውን የጠበቀ ሆቴል ለመገንባት የፋይናንስ ስምምነት አድርጓል። ይሄ ትልቅ ድል ነው። ስለዚህ በሶስቱ ጉዳዮች ዙሪያ ሰፋ ያለ እንቅስቃሴ አድርገናል። ከዛ ባሻገር በጎንዮሽ የሚደረጉ ውይይቶች ይሄ የመረብ ዝርጋታ ልንሆን ይችላለን የኔትወርኪንግ የትስስር እድሎችን መፍጠሩ ከወዳጆችን ለማብዛት ለማበርከት ከውክልና አንፃር ከፍ ያለ ፋይዳ ነበረው ብለን መናገር እንችላለን። ይሄ የዓለም ዲፕሎማሲ ቀደም ሲል በቀደመው የዓለም አሰራር መሰረት ቅድሚያ ትኩረት የሚሰጠው ለጂኦፖለቲካዊ ጉዳዮች ነው። የጂኦፖለቲካዊ ጉዳዮች መሆኑ ምንም ያን ያክል ጉዳት የለውም። ትኩረትን ግን ሙሉ በሙሉ እዛ ላይ ማድረግ ፖለቲካዊ ፍትጊያን ከማሳለጥ የዘለለ ነገር ላይኖረው ይችላል። ጂኦፖለቲካዊ ጥቅሞች ይኖራሉ፣ ፖለቲካዊ ጥቅሞች ይኖራሉ፣ ፍላጎቶች ይኖራሉ። እነሱን ማሳካት ትልቅ ነገር ነው፣ ያንድ ነገር ነው። ነገር ግን አሁን ያለንበት የዓለም ስርዓት
ጂኦፖለቲካዊ ቅድምና የሚያገኝበት ሳይሆን የጂኦ ኢኮኖሚያዊ ሳቢ ከፍ ያለ ደረጃ ያደረሰበት ነው። ይሄ ማለት ምንድነው? አገራት የዲፕሎማሲን በመጠቀም ያላቸው ኢኮኖሚያዊ ጥቅም ለማረጋገጥ የሚረባረቡበት ወቅት ነው። ቴክኖሎጂ እንበለው፣ ንግድ እንበለው፣ ኢንቨስትመንት እንበለው፣ በአገልግሎት ዘርፍ መሰማራት እንበለው ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ከጀርባ ያለው በፊትም ቢሆን ኢኮኖሚያዊ ተጠቃሚነትን ማረጋገጥ ነው። እንደ ኢትዮጵያ የተሰጠው ማቅጣጫ ትኩረት የተደረገበትም ከላይ ከፖሊሲ ማዕቀፍ ስንነሳ የሆም ግሮውን ኢኮኖሚክ ሪፎርም የምንለው የአገር በቀል የኢኮኖሚ ማሻሻያ ስትራቴጂዎቻችን ስልቶቻችን ስናስብ የተሰጠውን ትኩረት ስናይ ለኢንቨስትመንት የተሰጠውን ለኢትዮጵያ የሶቨሬን ዌልዝ ፈንድ የምንለው የኢትዮጵያ ኢንቨስትመንት ሆልዲንግ የተሰጠውን ትኩረት ስናይ ምን ያክል እንደ ሀገር ለኢኮኖሚ ጉዳዮች ለቢዝነስ ጉዳዮች ትኩረት እንደሰጠን ነው። ዲፕሎማሲያችንን በዛ ነው መቃኘት ያለበት። ስለዚህ በዩኤስ አፍሪካ ቢዝነስ ጉባኤ ላይ መገኘታችን አንድ የሚያሳየው ነገር ለቢዝነስ ምን ያክል ትኩረት እንደሰጠው ነው። ይሄንም ስናደርግ ደግሞ በክቡር የኢፌዴሪ ፕሬዝዳንት ደረጃ በሚመራ ልዑክ ነው። ይሄ ምን ያክል ትኩረት እንዳደረግንበት ያሳያል። ገበያ ለማፈላለግ፣ ለዜጎቻችን ስራ ለማፈላለግ፣ ለኢትዮጵያ ኢንቨስትመንቶች መዳረሻ ለማፈላለግ እንዲሁም ደግሞ ወደ ኢትዮጵያ መጥተው ኢንቨስት የሚያደርጉ ባለሀብቶችን ለመለየት ለመመልመል ከነሱም ጋር በጋራ ለመስራት የሚያስችል ሁኔታን የሚያመቻች ነው። መተዋወቁ በራሱ ኢትዮጵያ ያላትን ነገር ማስተዋወቁ ማሳወቁ በራሱ ከፍ ያለ እድል ይፈጥራል። የዩኤስ አፍሪካ ቢዝነስ ሳሚት 10ኛውን ኢትዮጵያ ነበር ያዘጋጀችው እና አሁን የ17ኛው ነው ሲካሄድ። ከጊዜ ጊዜ ስናየው እያደገ የመጣ ሁኔታ ነው ያለው። ከዚህ አንፃር በአሁኑ ሰዓት በአሜሪካ ያለው አስተዳደር የዶናልድ ትራምፕ አስተዳደር በዋናነት ትኩረቱ እንደሰማችሁት ንግድ ላይ ቢዝነስ ላይ ነው። ስለዚህ ተዘጋጅቶ መጠበቅ ያስፈልጋል ማለት ነው። ምንድነው ኦፈር ማድረገው የሚሰጠው ከኔ የሚገኘው ምንድነው ከሌላው ስማገኘው ምንድነው የሚለውን ለመለየት ከፍ ያለ ፋይዳ የነበረው መድረክ ነበር ማለት እንችላለን።